ማን ነው እንሽመስሉሽ ዝግ ያንቺ ምን አባለው ልጄ ላይ ተለጠፍከው ልቡ በጣም አደገኛ ነው ጋሽ አባቱ አይደለም እንዴ ይሄናል እንደሚሄዱ አልገመትኩም ነበር ይኸውልሽ የልብሽን አይቶ ነው እዚህ ጋር ያስመደመደሽ ጋሽ አለም ጋር የመጣው ታላልከም እንዴ እሷን አቅደው ነው ያመጣት እሷ ጓደኛዬ ሄርሚናት የማናት ጓደኛ ተታወቃላችሁ እንዴ ረጋ ብለህ መልስ እንጂ ባምላክ ባለፈው ደህና አልነበርሽ እንዴ ምን ሆነሽ ነው የይፍቱ ስራ ተንኮል ትንሽ ቢገዝፍማ እኮ ይረግጠን ነበር ምግቡ ውስጥ የሚጨመር ነገር አለ ታዲያ ማና ባስ ነው ሰው ላይ መጥፎ የሚያስበው አንቺ ማትረቢ ሰላም ምን ሆነ ነው ሐሳባቸው ልጅቷን አቅም አሳጥተው በደንብ መጠቀሚያ ማድረግ ነው ምን እያደረግሽ ነው ለምንድን ነው ያልመጣው አምሽቼ ስለገባው ነው እኔ ግን እኮ እስካሁን እየጠበቅኩ ነበር በዛ ላይ ደግሞ ቅድም ነው ቤት እንዳለ የነገረችኝ ደግሞ አብራህን አይደል የቆየችው እዚህ ማ ሰራተኛዋ ናታ ባምላክ ደህና ነሽ እግሬን ህብስት ወይኔ ህብስት ምንድነው እሺ ማደርገው አዎ አብነት አንሶ ሄሎ ህብስት ታማለች አዎ ወድቃለች ምን እንደማደርግ ገብቶኛል እኔ እንጃ እግሬን ብላ ወደቀች ከዛ ምን ማድረግ እንዳለብኝ አላውቅም ግራ ገብቶኛል ሆስፒታል ወሰዳት እሺ ግን በእናትህ ተቻኩልን በፍጥነት ነው ከሆስፒታል ይዘናት የወጣነው ሆስፒታል ውስጥ መቆየት አትወድም ከዚህ በፊትም ገብታ ወዲያው ነው ቶሎ የወጣችው ቆይ ግን ያልገባኝ ነገር ምን ሆና ነው ምንድነው የተፈጠረው ይሄማ ምንም ጥያቄ የለውም የይፍቱ ስራ ተንኮል ነው ቆይ የምትወስደውን ነገር ትታለሽ ምናምን አላልከኝም ነበር እኔም እንደቶች ነበር ማቀው እሷን ቢሆን እሱን ነበር የምታቀው እና ቆይ መራመድ እንዳትችል እያደረጓት ነው ማለት ነው በሚገርምና በሚያሳዝን ሁኔታው ቆይ እኔ እኮ ያልገባኝ ምን ሮጣ እንዳትቀድማቸው ፈርተው ነው ወይስ ምን መሰለ ሐሳባቸው ልጅቷን አቅም አሳጥተው በደንብ መጠቀሚያ ማድረግ ነው በጣም ያሳዝናል ይሄናል እንደሚሄዱ አልገመትኩም ነበር ይሄ የሚሄዱበት ልክ አይደለም ዓለም ስላልፈለገ ነው እንጂ እሱ ከፈለገ ከዚህ እጥፍ በጣም ብዙ ይሄዳሉ ምን ማለት ይመስለ ጥቅም ስለሌለው ነው እንጂ ጥቅም ቢኖረው ልጅቷ ከተቀበረች በጣም ቆይታለች አረ ወገን አረ ፈራን እንዴ የሚያስፈሩ ሳይሆን የሚያስጠሉ ብዙ ነገሮች አሉ ባልና ሚስት በገንዘብ ስካር እይታቸው ብቻ ሳይሆን አስተሳሰባቸውን ብዥ ብሎባቸዋል እየተንገዳገዱ ነው እና በእነሱ ብዥታና መንገዳገድ መሃል የተገኙ ማንኛውንም ሰው ቀስ እያደረጉ ያስወግዷቸዋል አረ ወገን ምንድነው ሆረር ፊልም አስመሰልከው እኮ ወይ ሪሞት ስጠኝና አንደኛን ሆረር ፊልም እንደሆነ ለምን የዚች ልጅ ነገር ደግሞ በጣም የሚከብደው ለምን እንደሆነ ታውቃለህ አላቅም ባላቅ ብዙ ይደብራል እሷን አቅደው ነው ያመጣት እቅዳቸው እስኪሳካ ድረስ በጣም ብዙ ትታሻለች ይኸውልህ ሰማኔ ነቃች ባምላክ እግሬ እየተንቀሳቀሰ አይደለም እየታዘዘልኝ አይደለም ህብስት አይዞሽ ተረጋጊ በቃ እውነት ሆነ ማለት ነው መራመድ አቃተኝ በቃ ይኸውልሽ ህብስት ምን መሰለሽ እውነት ነው አሁን ላይ እግሮችሽ አይንቀሳቀሱም ለዛ ነው እዚህ ያመጣንሽ እና ትንሽ መረጋጋት አለብሽ እሺ ንገሩኝ አስረዱኝ ዶክተሩ ሁኔታውን እየነገረን ነበር እና ላልተወሰነ ጊዜ መራመድ እንደማችኝ ነገረን እሺ ግን ቆይ ከዚህ በኋላ ምንድነው የሚሆነው ምንም አይሆንም መኖርሽን ትቀጥያለሽ እኛ ደግሞ በተቻለ መጠን መፍትሄ ለማምጣት እንሞክራለን የሚገርም ነው አንተ ነገሩን ያቀለልክበት መንገድ እሷ ደግሞ አንተ ያቀለልክበትን መንገድ የተረዳችበት መንገድ በጣም የሚገርም ነው ታፈሱ አቤት ዛሬ ሰው ሁሉ የትደው ነው እንጃ ዛሬ እኔም አላየኋቸው አረ ነው በጣውት ወጥቶ ነው ማለት ነው
አንቺስ እንዴት ነው? ስራሽን እየሰራሽ ነው? አዎ እየሰራው ነው። ምግቡንም የሰጠኋት ነው። ተከታታይ የተባልሽውን እየተከታተልሻት ነው? አዎ እየተከታተልኳቸው ነው። ያው ምንም አዲስ ነገር ግን የለም። እሺ ለሀፍታም ቢሆን አይንሽን ከአይናቸው ላይ እንዳታነሽ። ገባሽ አይደለ? በደንብ ተከታታያቸው። ተናግሬያለሁ። እዚህ ፍዝዝ ድንዝዝ እንዳትይ። አይንሽን አንሽስ ብትይኝ ወዴት አነሳለሁ ብለሽ እንኳን እንዲህ ብለሽኝ ለራሴ አይኔ ከሱ ላይ ይነቀል። ጭራሽ እሱ ደግሞ አብረን ነን ብሎኝ ወይ ድሌ። እንዴት ነው አሁን? ደህና ነሽ? ደህና ነኝ፣ ግን ማንንም አላየንም አይደል? በዚህ ሰዓት ማንም ስለማይኖር ማንም አያይንም። በዛ ላይ ደግሞ መታመምሽ ለኛ ነው እንጂ አዲስ ለነሱ እኮ የለመዱት ነገር ነው። እሺ ልትሄድ ነው? አዎ ልሄድ ነው። እሺ ቆይ ዛሬ ደግሞ ለምንድን ነው የምትኮሳተረው? ቆይ ለምንድን ነው በር ማታንኳኪው? ይሄንን ምን ይሆኝ ነው? እሺ አሁን ይልቅ ሳሎን እንግዳ መጥቷል። ሰው ይፈልግሻል። እኔ? አዎ ይዣል እንጣ። አይ ሳሎን እንድገባ ትረጅኛለሽ? ልሸከምሽ ነው? አይደለም ትንሽ ብቻ ካገዝሽኝ ራሴ እወርዳለሁ። በእሺ ነኝ። ህቡ ሄርሚ እንዴ ባለፈው ደህና አልነበርሽ እንዴ? ምን ሆነሽ ነው? እስኪ ቁጭ በይና እነግርሻለሁ። ትንሽ አሞኝ ነው። ትንሽ ታያለሽ እንዴ? ደግሞ መራመድ አቅቶሽ ነው አይደለ? አዎ ግን እሺ በቃ አታልቅሽ በፈጠረሽ ውስጥ። እሺ አላለቅስም። እንዴ አላለቅስም ብያሽ ታለቅሻለሽ እንዴ? አይዞሽ እሺ አትጨነቂ፣ ትድኛለሽ። እሺ ትምህርት ቤት ምን አዲስ ነገር አለ? ምንም የለም። ብዙ ቀን ስትቀሪ እኮ ሲጨንቀኝ ነው የመጣሁት። ደግሞ ያመለጠሽ ነገር አለ። ተይው እባክሽ። አንቺ ግን እንዴት ነሽ? እናትሽ ደህና ናት? እናቴ ደህና ናት። ያው ያንቺ ቤተሰቦች እያሉ ያንቺ ቤተሰቦች ነበሩ እናቴን የሚደግፏት። አሁን ግን ሁሉም ነገር ግራ ሆኖብናል። አይዞሽ ጓደኛዬ። ይቅርታ ጓደኛዬ። አንቺ አሞሽ ነኝ ስለራሴ ያወራው አይደለ? ችግር የለውም ሄርሚ። ስለመጣሽ ደስ ብሎኛል። ትምህርት ቤት ቢያንስ አገኝሽ ቃል ይለኝ ነበር። ሰሞኑን ግን በጣም ደብሮኝ ነበር። ግን እኮ ብትደውይልኝ መጣ ነበረ። አይ ለነገሩ ብዙም አልደበረኝም። ሳላገኝሽ ስለምውል ነው እንጂ እና በአምላክ ስላሉ አልደበረኝም። እኔ ግን በአምላክ ያልሽው ልጅ እስካሁን በጣም ነው የጓጓሁት። ቤት ውስጥ የለም እንዴ? የለም፣ አሁን ቤት ውስጥ የለም። በቃ እኔ ልሂድ፣ ሌላ ጊዜ እመጣለሁ። ለማያ አልነገርኳትም፣ ትጨነቃለች ካጣችኝ። ነገ እመጣለሁ። እሺ? እሺ እጠብቅሻለሁ። እሺ በጣም ተጨንቀሃል። በዛ ላይ ደግሞ በጣም እየጠጣህ ነው። ሁሉም ነገር ትንሽ ብሎብኛል። እባክህ ምን ማድረግ እንዳለብኝ አላውቅም። ምንድነው አዲሱ ነገር? ማለቴ ከዚህ በፊት ያልተፈጠረ ምን አዲስ ነገር ተፈጥሮ ነው እንደዚህ እያሳሰበ ያለው? ምንም አዲስ ነገር የለም፣ ግን ያሉትን ውስብስብ ነገሮች መፍታት የምችልበት አዲስ ነገር መጥፋቱ ነው እያሳሰበኝ ያለው። ችግር እኮ ጠፍቶ ያውቃል፣ ግን ደግሞ አንተ በዚህ ልክ ስትጨነቅ ትዝ ብሎኝ አያውቅም። ምን ለማለት እየሞከርክ ነው? ምናልባት የህብስት መታመሚውን በዚህ ልክ እየረበሸ ያለው አይደለም። እሱን እኔ አይመለከተኝም። ቆይ እስኪ ልጠይቅህ፣ ከማን ነው የምትሸሸው? ከማንም ወዴትም እየሸሸው አይደለም። አይመለከተኝም ማለት ይሄ ነገር ደስ ይለኛል ማለት አይደለም። ቆይ እሺ፣ ታዲያ በዚህ ልክ የሚረብሽ ነገር ምንድነው?
በዚህ ልክ የሚረብሽኝ ነገርም አይደለም። አንተ ልጅ ውስጥ አንድ አሮጊት ሴትዮ እየተፈጠሩ የምትጠቀማቸው ቃላቶች እኮ የሚሆኑ አይደሉም። ነገርኩ እኮ አብነት፣ እየረበሸኝ ያለው ነገር ምን እንደሆነ ነገርኩ እኮ። ለምን ነው የምትጨቀጭቀኝ? ይኸውልህ በአምላክ እመን ሴትዮዋን ወድሃታል። ምን እንደው የምትቀባጥረው ደግሞ? ለምን ነው ሴትዮዋ የምትለው? ሴትዮዋ ስላልኳት በጣም ይቅርታ። ስጋውን የቀሙት አንበሳ እኮ ነው የምትመስለው። ግን ለልጅቷ ምንም ስሜት የለም። አብነት እሺ በቃ ስሜት አለኝ፣ ግን መቆጣጠር አልቻልኩም። በቃ ግን እሺ ግን ምን መቆጣጠር ደግሞ አይጠበቅብኝም። እና ልትነግራት ነው? አጠፋዋለሁ። ምንም የሚሰማኝ ነገር የለም። ሁሉም ነገር መስሎኝ። አዎ መስሎኝ። ለምንድን ነው እንደዚህ የምታደርገው? አንተም እኮ የመደሰት የማፍቀር መብት አለ። በትክክል መኖር አለብህ። አዎ በትክክል መኖር አለብህ። በትክክል መኖር ደግሞ ከዚህ በኋላ የምኖረው። ይልቅ አሁን ትወጣለህ ወይስ እኔ ልውጣ? ማለት አብረን አንድ የመጣ ነው። ለሂሳቡ ከሆነ ደግሞ እኔ እከፍለዋለሁ። መፈርጠጥ አይጠበቅብህም። በዛ ላይ ደግሞ አቶ አለም ጠርቶኛል። ቤታችሁ ያለው ኦፊስ ነው መሰለኝ። ኧረ ወደ ቤታችን ልትሄድ ነው? አዎ በእናትህ በዛውም ህብስት ናያታለሁ። እሺ እንውጣ። ጨርስና እንውጣ በቃ። ና ግባ። በዚህ ተወር እየገባሁ እኮ ግባ ግባ። አብነት እንዴ ህብስት ታይ፣ መነሳት አይጠበቅብሽም። እንዴት ነሽ? ደህና ነኝ። ጋሽ አለም ጋር የመጣሁት አላልክም እንዴ? እና አቶ አለም ጋር መጣ ልጃቸውን ሰላም ማለት አይጠበቅብኝም? አይ ትችላለህ። ኧረ ትችላለህ። በቃ እንዲጥፍ ብሎ ነው ቢሮ። እሺ እንዴት መጣ? አቶ አለም ጠርቶኝ ነው። ደህና ነሽ? ደህና ነኝ። ስለመጣ ደስ ብሎኛል። እኔም ስላየሽ ደስ ብሎኛል። ደሞ ይኸውልሽ እንደዚህ ጥርስ በጥርስ አትሁኝ። ልጄን ለምን አሳካት ብሎ እንዳይደፋኝ። በአምላክ አንተ ጋር ነበር? አዎ አብረን ነበርን። አሁን የተለያየ ነው። ስራ ስላለው ነው ሄደው። ምን ነው ናፍቆሽ ነው እንዴ? ሂደት። እሺ አንቺ ደግሞ በቃ በባዶ ሜዳ ትሽኮርመሚ። እሱ እንደሆነ እዚህ የለ ምንድን ነው? በእሺ ለማንኛውም እየጠበቀኝ ስለሆነ ልግባ። ይግቡ። እንደምን አሉ አቶ? ሰላም አብነት። አንዳንድ የምንጨርሳቸው ጉዳዮች ስላለ የሆነ ቦታ መሄድ አለብን። እሺ ይህንንም ያዘ። እሺ አባዬ ልትሄዱ ነው እንዴ? አዎ የኔ ልጅ። ህብስት እንግዲህ ፈጣሪ ጨርሶ ይማርሽ። አሜን። አመሰግናለሁ። እንዴ ትተዋወቃላችሁ እንዴ? አዎ ከባምላክ ጋር አንድ ሁለት አግኝቻታለሁ። ነው። እሺ እኔ የምልሽ ምንድን ነው የሚሻልሽ? እንደው እየታመምሽ ትምህርትሽን ልትቀጥይ ነው? እኔ እንጃ። እንደኔ አርፈሽ ቤት ውስጥ ብትቀመጭ ጥሩ ነው። ይሄ መንቀሽቀሹ ምንም አይነት ጥቅም የለውም። ግን እኮ እኔ አርፈሽ ብትቀመጭ ይሻልሻል። እንግዲህ ተናግሬያለሁ። እንዴት ዋላችሁ? እንዴት ዋልክ አለምዬ? ሰላም ዋልክ? ደህና ነሽ የኔ ልጅ? ደህና ናት። ስለሷ እያወራን ነው የመጣው። ስለምን? ምን ይመስልሃል አለም? ለጊዜው ትምህርቷን ብትተዋ አይሻልም? ምን አልሽኝ? ይቅርታ። ምን ነው አለምዬ? ከመምጣት ወዴት ነው የምትፈዘው? ይቺ ልጅ እስከሚሻላት ድረስ ትምህርቷን ብታቆም ጥሩ አይመስልህም ወይ ነው ያልኩ? ይሻላል። አዎ ዋናው ጤና ነው ልጄ። አንቺ ደህና ሁኚ እንጂ ብትማሪም ባትማሪም ምንም ለውጥ የለውም። ብቻ አንቺ ደስተኛ ሁኚ። አዎ ዋናው ጤናዋ ነው የሚቀድመው አይደል እንዴ? ቆይ አንተ ሰውዬ ግን እንደው ስትገባ በራ እንኳኳ ምን አይነት ጋጠ ወጥነት ነው? ይቅርታ ግባ ብላችሁ እስከምትፈቅዱልኝ መጠበቅ ነበረብኝ መሰለኝ። ማሾፍ ነው? አይ መጠየቄ ነው። አሁን ትፈልገኛለህ ወይስ ልግባ? ረጋ ብለህ መልስ እንጂ በአምላክ። እሺ ይቅርታ አታለም። ልገባ ነው አቶ አለም። የፈለክበት መሄድ ትችላለህ። ይቅርታ በአምላክ። ምንድን ነው? በዛ ወደ ክፍል ያስገባ።
ቆይ ልጁ ምን እያገኘ ነው እንደዚህ በየቀኑ እንደ አዲስ የሚጠግበው? እኔ ምን አውቃለሁ? እኔን የምትጠይቀኝ አለምዬ? እኔም እኮ እንግዳ ነው የሚሆንብኝ ያደረሱ ባህሪ። ምን አይነት ምን ቢያገኝ ነው እንዲህ የሚወጣጠረው? ትንሽ ቢገዝፍማ እኮ ይረግጠን ነበር። አለምዬ አንድ ቀን ይቀርልናል ብለህ ነው? ልቡ በጣም አደገኛ ነው። በዚሁ ከቀጠለ ይቀርልናል። አቅሙን ተማምኖ ነው የሚለጠጥብን። ነገሮች ይስተካከሉና መለጠጥ ምን ማለት እንደሆነ አሳየዋለሁ። ወይኔ አላወቀኝም። አቤት። እናተኛ ፈልጌ ነው። እናተኛ አልጋ ላይ አድርገኝ። ይህን ነገር ግን መልመድ አለብሽ። እስከ መቼ ነው እንደዚህ የምትቀጥይው? ሰምተሽኛል አይደል? ሰምተሽኛል ወይ? ምን? ይህን ነገር መልመድ አለብሽ። ሁሌ እዚህ ላልኖር እችላለሁ። እና ደግሞ ተዘጋጂ፣ ነገ ትምህርት ቤት እንሄዳለን። አይ ትምህርት ቤት አልሄድም። ለምን? እግሬ ያለ መራመዱ መልመድ አልቻልኩ። ሁሉም ነገር ግራ ገብቶኛል። እዚሁ ክፍሌ ብሆን ይሻላል። ይሄ ልክ አይደለም። ትምህርት ቤት መሄድ አለብሽ። ካልሆነ የማይሆን ነገር ውስጥ ነው የምትገቢው። ነገም ብቻ ረፊ። ከዛ በኋላ ትምህርትሽን ትቀጥያለሽ። አመሰግናለሁ። ምን አባሽ ነው ሰይጣን እንደያዘው ሰው የምትገለፍጭው? ምን የሆነ ደስ የሚል ነገር እያሰብኩ ነው። ኦኦቴ ምን ማሰቢያ ኖሮሽ ነው አሁን አንቺ ጥሩ ነገር የምታስቢው? ቆይ ለምንድን ነው እንደዚህ የምትይኝ? እኔ ማሰቢያ አለኝ። ቢያንስ ሰው ላይ መጥፎ ነገር አላስብም። ታዲያ ማን አባሽ ነው ሰው ላይ መጥፎ የሚያስበው? አንቺ ማትረቢ። እሱን እኔ አላውቅም። እኔ የማውቀው የራሴን ሀሳብ ብቻ ነው። ይህች ናትና የፍቱ ስራ ጭራሽ ብለሽ አሽሙር መሳደብ ጀመርሽ። ኧረ እኔ አልተሳደብኩም። ዝግ አንቺ የማትረቢ ትሰሚኛለሽ? እኔ ይፍቱ ስራ እንዳንቺ አይነት ትል በመታከልና በማንም አፍ ተሰድቤ አላውቅም። እንኳን ባንቺ አፍ የማትረቢ ቆሻሻ። አትነፋርቀሽ። እዚህ መነፋረቂያ ቤት አይደለም። ይኸውልሽ የልብሽን አይቶ ነው እዚህ ጋር ያሽመደመደሽ። እባብ ልቡን አይቶ እግር ነሳው አሉ። እዚህ ጋር ነበር ማለት መድገም ነበር። አንቺን የማትረባ ጭራሽ ወደ ላይ ብለሽ ልትሳደቢ አናት አባሽን ነው የምልሽ። እዚህ ጋር እዚሁ ነው ደፍቼ ማስቀርሽ። ወይ ምን ነው አምላኬ? ደህና መሸሽ። ደህና መሸህ ጌትዬ። እንደው ዛሬ ስራ በዝቶብኝ እንደው ቀኑ ሙሉ እንደ ልቤ ሳላይ ዋልኩ። ጥሩ አደረግሽ። ስራሽን መስራቱ ነው የሚበጅሽ። እነሆ ታዲያ በውድቅቱ መኝታ ክፍል የመጣ ምንድን ነው የምትገላለጪው? እኔ ለብልግና አልመጣሁም እኮ። ታዲያ ምን ነው ነገሩን የተገላቢጦሽ አታድርጊው እንጂ። መበሳጨት የነበረብሽ እኮ ልባልግ በመጣ ነበር። እሺ ምንድን ነው? ልጅቷ እንዳትራመድ ያደረገቻት እህቴ ናት አይደል? እኔ ምን አውቃለሁ? ታፈስ ብዙ አመት አንድ ቤት ኖረናል። መጥፎ ሰው እንዳልሆንሽ በደንብ አውቃለሁ። እንዴ ታዲያ እኔ ምን አደረኩ? በአምላክ ምን እንዳደረግሽ አላውቅም፣ ግን በእርግጠኝነት ይፍቱ አስገድዳሽ ነው የሚሆነው። አረ እኔ ምንም የማውቀው ነገር የለም። ይኸውልሽ ታፈስ፣ ይቺ ልጅ እናትም አባትም ምንም ነገር የላትም። ጋሽ አባቱ አይደለም እንዴ? አባቷ ነው፣ ግን ደግሞ ይህን ነገር ያወቀችው ብዙ ነገር ከሆነ በኋላ ነው። እሷ የምታውቀው አባቷ እንደሞተ ነው።
እናቷ ሞታለች። ምንም ሰው የላትም። ምንም ሰው ስለሌላት ዓለም አባቷ እንደሆነ አሳምኖ ይዟት መጣ። የምልሽ ገብቶሻል አይደል ታፈስ? ትንሽ እንኳን ህሊና ያለው ሰው በጣም የምታሳዝን ሰው ነች። አንቺ ደግሞ ከኔ የተሻለ ልብ እንኳን እንዳለሽ አውቃለሁ። እነዚህ ቤተሰቦች በጣም ርኩሶች ናቸው። በጣም መጥፎ ሰዎች ናቸው። ግን እኔ ምንም አላደረኩም። ምንም አደረግሽ አላልኩሽም። አሁን አዳምጪኝ። ሁሉንም ነገር የገዛህቴ እንደምታደርጉ አውቃለሁ። እና ደግሞ ያደረግሽው ነገር በሙሉ የእሷን ትእዛዝ ለመፈጸም እንደሆነ በደንብ አውቃለሁ። አዎ እሷ ናት። እትዬ ናት ሁሉም ነገር አድርግ ያለች። እሺ አሁን አድርግ ያለችሽን ነገር ምንም ሳታስቀሪ ንገሪኝ። ምግቧን እባክሽ ታፈስ ንገሪኝ። ቢያንስ እንደዚህ ሆና እንዳትቆይ ታደርጊያታለሽ። በአምላኬ ምግቧ ውስጥ የሚጨመር ነገር አለ። በእውነት እኔ እንደዚህ እንደሚያደርግ አባቅ በፍጹም አላደርገውም ነበር። በጭራሽ ነው ሰው መጉዳት አልፈልግም። እንደው ስላላወቅኩ ነው። ባደራም በአምላኬ ይቅር በለኝ። እውነት ታፈስ በሐዘን በብቸኝነት በሰው ጦት እየተሰቃየች ያለች ልጅ ነው የጨከናችሁባት። ታፈስ አንቺ ጨከንሽባት። እነሱ እንኳን ምንም ለሰው የሚያዝን ንጹህ ልብ እንኳን የላቸውም። እውነት በአምላኬ እንደው እንዲህ እንደሚሆን ባቅ በፍጹም አላደርግም ነበር። በፍጹም አንዴ ሆኖ ነገር ሆኗል። በቃ ተይው። አሁን ግን አንድ ነገር አድርጊልኝ። ለኔ ሳይሆን መራመድ አቅቷት ለተቀመጠችው ልጅ። እሺ ንገረኝ። ምን ላድርግላት? ይህንን እንዳወራን ለማንም እንዳትናገሪ። አድርጊ የምትልሽን ሁሉ እንደምታደርጊላት ምሰይ። ግን ለምን? ምክንያቱም እንደነገርሽን ካወቀች የባሰ ትጎዳታለች። አንቺንም አትምርሽም። በቃ አሁን ተኝ። ምንድን ነው ያደረግኩት? እንዲሁ የምን አይነት ጭካኔ ነው? ደሞስ ምን ሆኜ ነው? እንደው እስካሁን ምንም ነገር አላስተዋልኩት። እንደምን ነካኝ? በጣም ቆየሁ እኮ። ስትጠብቂኝ ነበር? አዎ ሌሊቱን ሙሉ ስጠብቅ ነበር። ሌሊቱን ሙሉ? አዎ አሁን እኮ ሊነጋ ነው። ሳላይ የሚነጋ መስሎኝ በጣም ተጨንቄ ነበር። ቆይ ምን ነው የምትፈልጊው? የምትፈልጊውን ነገር ንገሪኝ። የምፈልገውን ነገር ከነገርኩት አደርግልኛል? አዎ ምን ችግር አለው? እቀፈኝ። እንዳትለቀኝ ጥብቅ አድርገህ እቀፍ። በጣም ደስ ይላል። አንተ ውሻ ምን አባ ነው ልጄ ላይ ተለጠፍከው? ወይ ስደነገጥንሽ? ይቅርታ ህቡ፣ እኔ ነኝ ካልገባን ብዬ አስጨነኳት። አረ ችግር የለውም ሄርሜ። ከገባሽ አይቀርማ ሂጂ ቁጭ በይ። አዎ ነይ ቁጭ በይ ሄርሜ። እሺ እንዴት ነሽ? በሉ እንግዲህ ተጫውት። ሄርሜ ክላስ የለም እንዴ? ዛሬ እንዴት መጣሽ? ቤት ገብቼ እኮ ብቻዬን ሆኜ ሲደብረኝ ነው የመጣሁት። ደግሞ ለማየ ስላንቺ ነግራት በጣም አዝናለች። አብረሻቱኝ ብላን የላከች። አመሰግናለሁ ሄርሜ፣ በጣም ታስፈልጊኝ ነበር። እንዴ የምን ምስጋና ነው ህቡ? እኔ እኮ እህትሽ ነኝ፣ ግዴታዬ ነው። አመሰግናለሁ። እኔ የምልሽ በአምላክ ተብዬው ዛሬ አይመጣም እንዴ? ገና ጠዋት እኮ ነው ይመጣል። ክፍልሽ ይገባል ማለት ነው? አዎ ምን ነው? ምንም። እስኪ እንግዲህ ሲመጣ እናየዋለን። አቤት በአምላክ ደህና አደራችሁ? እንዴት አደርሽ ታፈስ? ሰላም አደርሽ?
ይኸውልሽ ዓለም ሊወጣ ስለሆነ ቶሎ ብለሽ ቁርስ አቅርቢለት። እሺ። ህብስት ተነስታለች እንዴ? አዎ ጋሼ፣ ክፍሏ ናት። ትናንት ከመጣችው ጓደኛዋ ጋር። ጓደኛው? የማናት ጓደኛ? ጓደኛ ነው ያልሽው? እስኪ ቆይ አይቻት ልምጣ። ኧረ ቆይ ጠብቀኝ። ምንድን ነው ቆይ እዚህ ቤት እየሆነ ያለው? አሁንስ ለራሴን ፈራው። እንዴት አደርሽ የኔ ልጅ? ሰላም። ሰላም አባዬ፣ ሄርሚ ትባላለች፣ ጓደኛዬ ናት። እስከ ዛሬ ግን ጓደኛ እንዳለሽ አልነገርሽኝም ነበር። አንድ ሰፈር ነው ያደግነው፣ አንድ ትምህርት ቤትም ነው የምንማረው። እሺ ጥሩ። እኔ አለም እባላለሁ፣ እሷ ደግሞ ባለቤቴ ናት። እሺ። ታዲያ እንዴት እስከ ዛሬ አልመጣሽም? ያ ትምህርት ቤት እንገናኝ ስለነበረ ሰሞኑን እኮ ሳትመጣ ስትቀር አሳስቦኝ ነው የመጣሁት። ትላንትናና ዛሬ ማለቷ ነው። አዎ፣ ደግሞ እንደ ሌሎች ጓደኞች ወላጆች አታስፈሩም። በጣም ነው ደስ የምትሉት። ውይ የኔ ቆንጆ፣ አንቺም ደስ ትያለሽ። እሺ፣ ካሁን በኋላ እንዳጠፊ ቤትሽ ነው። ጓደኛሽን ደግሞ እየመጣሽ ጠይቂያት። እሺ፣ አመሰግናለሁ። በቃ ስትመጭ እንጨዋታለን። አሁን ተጫዋቱ፣ ቁርሱ እዚሁ ይመጣላችኋል። አንቺ ደህና ነሽ አይደል ልጄ? ደህና ነኝ አባዬ። አታያትም እንደ ጓደኛዋን አግኝታ ፊቷ በርቶ። በል እንውጣላችሁ፣ ይጫወቱ። ቤተሰቦችሽ እንዴት ደስ እንደሚል አንቺ አይደል? በአምላክ ተብዬ አይመጣም እንዴ? በአምላክ አስገርመሽኛል። ግን እንዴት ምንም ሳትያት ቀረሽ ልጅቷ? እንዴ ምን ብዬ ነው ምንም በሌለበት የምናገራት? አይ እንደው ያልተለመደ ባህሪ ነው ብዬ ነው። አንተ ደግሞ እንደው የሚጠቅሙ ነገሮችን ያስ ማድረግ አታውቅም። በዛ ላይ ደግሞ ምንም አላየሁባትም። እሺ በይ ደህና ወይ? እንዴ ቁርስ ልታቀርብ እኮ ነው። ቁርስ ሳትበላ? አይ ይቅርብኝ፣ ይረፍድብኛል። ደህና ዋሉ። በልሽ፣ ደህና ዋል። እውነቱን ለመናገር ግን ይሄ ቤት ከእናንተ ቤት በጣም ያንሳል። አዎ፣ እዚህ የመጣሁት እኮ ስለተሻለ አይደለም፣ እዛ ብቻ መሆን ስለማልችል። ጥሩ አደረግሽ። ብቻሽን ከምትሆኚ እንኳን እዚህ ይሻልሻል። በአምላክ ደህና ነሽ? ደህና ነኝ። እሷ ጓደኛዬ ሄርሚ ናት። እሺ። መራመድ ስላልቻለች እዚህ ብቻ እንዳትሆን ብዬ ነው የመጣሁት። መራመድ ስላልቻለች ማለቴ ብቻዋን ስለሆነች እንዳይደብራት ብዬ ነው የመጣሁት። ሰላም። ምን ሆነ ነው? ታዩ፣ እሱ ባህሪው እንደዚህ ነው። እኔም ክፍል እንደዚህ ብርግድ አድርገህ መግባት ጀመርክ እንዴ? ምንድን ነው የምታፈጥብኝ? እርኩስ ነሽሽ። ምን አባ ነው ያልከው አንተ? የአባቴን ስም አትጥሪ። ማን ይሆንሽ መስሎሽ ነው? ማን ነኝ ብለሽ ነው የምታስቢው?